ከአርትስ ቴሌቪዥን አርዕስተ ዜናዎችን እንሆ። ከፍተኛ ቁጥር ያላቸው ኢትዮጵያውያን በሞቱበት የአሜሪካ የአየር ጥቃት ላይ ምርመራ እንዲከፈት አምነስቲ ኢንተርናሽናል ጠየቀ። ከ21 ዓመት በታች ለሆኑ ታዳጊዎች የትንባሆ ምርትን መሸጥም ሆነ መጠቀም የሚከለክል አዋጅ ተግባራዊ ሊደረግ ነው ተባለ። ታንዛኒያ የአሜሪካ ዶላር በአገሯ ጥቅም ላይ እንዳይውል የሚደነግግ ሕግ ተግባራዊ ማድረግ ጀመረች። የክብር ሰላምታችን በያላችሁበት ይድረስ። ይህ ከአርትስ ቴሌቪዥን የሚተላለፍላችሁ የዜና ወጃችን ነው። በዓለማችንና በሀገራችን በርካታ ጉዳዮች ተከስተዋል። እኛም ከዓለም ዙሪያና ከሀገር ውስጥ የመራረጥንላችሁ መረጃዎች ይዘን ቀርበናል። ከዜናዎቹ ጋር ጽዮን ላይኩን አብሬያችሁ ቆይታ አደርጋለሁ። አብሮነታችሁ አይለየን። ከፍተኛ ቁጥር ያላቸው ኢትዮጵያውያን በሞቱበት የአሜሪካ የአየር ላይ ጥቃት ምርመራ እንዲከፈት አምነስቲ ኢንተርናሽናል ጠየቀ። አሜሪካ በሰሜን ምዕራብ የመን የሚገኘው የሰዓዳይ ስደተኞች መቆያ ማዕከል ላይ በፈጸመችው ጥቃት ይበልጥ ቁጥር የሚይዙትን ኢትዮጵያውያንን ጨምሮ 68 ስደተኞች መሞታቸውን ተከትሎ ዓለም አቀፍ ሕግን የጣሰ ሊሆን እንደሚችል አምነስቲ ያሳስቧል። ዝርዝር አለን። እንደ ዓለም አቀፉ የስደተኞች ተቋም የ2024 ዓመት ሪፖርት ከኢትዮጵያ 234015 ስደተኞች በቀይ ባህር አድርገው ወደ የመን አልፈዋል። የመን ላደጉትና ለብዙዎች የስራ ዕድል ተስፋ ለሰጡ የአረብ ሀገራት መተላለፊያ በመሆኗ የአፍሪካ ስደተኞች በተለይም ኢትዮጵያውያን እግራቸውን የሚያቀኑባት ስፍራ ከሆነች ዘመናት ተቆጥረዋል። የቀይ ባህር ሰማያዊ ቀለም በድናቸውን ሸፍኖ ካስቀራቸው የተሳፈሩባት ጀልባም ፊቷን ወደ ባህር ደፍታ ሞታቸውን ካረዳቻቸው ዜጎች ባሻገር ተርፈው ወደ የመን የተሻገሩትን ደግሞ የሚገጥማቸው የፈተና ብዛት ለዘመናት ሲለፈፍ የቆየ ነው። በእስራኤልና በሐማስ መካከል ከተደረሰው የተኩስ አቁም ስምምነት በኋላ ጋብ ብሎ የነበረው የሀውቲ ጥቃት እንደ አዲስ መጀመሩን ተከትሎ አሜሪካም ከመጋቢት ጀምሮ በጦርነት በደቀቀችው የመን ላይ እየፈጸመችው ባለው ጥቃት ደግሞ በመቶዎች የሚቆጠሩ ሰዎች መገደላቸው ተሰምቷል። ባሳለፍነው ወር በየመን የስደተኞች ማጎሪያ ካምፕ ላይ የደረሰው ጥቃት ደግሞ የአንድ ቤተሰብ አባላትን ጨምሮ ሁሉም ኢትዮጵያዊ ሊሆኑ እንደሚችሉ መላምት እየተሰጠ ባለበት ሁኔታ 68ቱን የገደለ 47ቱን ደግሞ አካል ያቆሰለ ሆኗል። ሚያዝያ 20 ቀን 2017 ዓ.ም በየመን የስደተኞች መጠለያ ውስጥ የአንድ ቤተሰብ አባል የነበሩ 3 ኢትዮጵያውያንን ጨምሮ እስካሁን በውል ያልታወቀ ቁጥር የያዙ ኢትዮጵያውያን ስደተኞች ብሎም የተለያዩ ሀገራት ስደተኞች በአሜሪካ የአየር ጥቃት ለሞትና ለአካል ጉዳት የተጋለጡበት ክስተት ተፈጥሯል። በዚህም ሳቢያ ዓለም አቀፉ የመብቶች ተቆርቋሪ ድርጅት አምነስቲ ኢንተርናሽናል አሜሪካ በሰሜን ምዕራብ የመን የሚገኘው የሰዓዳይ ስደተኞች ማቆያ ማዕከል ላይ ሚያዝያ 20 ቀን 2017 ዓ.ም የፈጸመችው ጥቃት በዓለም አቀፍ ሰብአዊ ሕግ ጥሰትነት ምርመራ ሊደረግበት እንደሚገባ ተቋሙ ግንቦት 11 2017 ዓ.ም ባወጣው መግለጫ ጠይቋል። ቢቢሲ በዘገባው አሜሪካ ጥቃቱን በፈጸመችበት ወቅት በስደተኞች ማቆያ ማዕከሉ 115 አፍሪካውያን ስደተኞች እንደነበሩና ከነዚህም 68ቱ በጥቃቱ መገደላቸውን እንዲሁም 47ቱ እንደቆሰሉ በሁቲ የሚተዳደረው የሀገር ውስጥ ጉዳይ ሚኒስቴር መግለጹን ዘግቧል። በሰዓዳ ግዛት የሚገኘውን የሪፐብሊካንና አልታህ አጠቃላይ ሆስፒታልን የጎበኙ የአይን እማኞች ለአምነስቲ እንደተናገሩት በርካታ ኢትዮጵያውያን ስደተኞች የከፋ የአካል መጉደልና የአጥንት ስብራትን ጨምሮ ከባድ ጉዳት እንደደረሰባቸው ተናግረዋል። አሜሪካ ሁቲዎች መጠለያ የሌላቸው ስደተኞችን የሚያቆዩበትን ታዋቂ ማዕከል ላይ የአየር ጥቃት ፈጽማለች። ሰላማዊ ዜጎች በዚህ ጥቃት መገደላቸው አሜሪካ በዓለም አቀፉ የሰብአዊ ሕግ መሰረት ጥንቃቄና መለየትን ጨምሮ የተጣሉባትን ግዴታዎች ተወጥታ ይሆን የሚለው አሳሳቢ ስጋቶችን የሚጭር ነው ሲሉ የአምነስቲ ኢንተርናሽናል ዋና ጸሐፊ አግነስ ካላማርድ መናገራቸውንም ቢቢሲ አስፍሯል። አሜሪካ ይህንን የአየር ጥቃት ጨምሮ ሲቪሎች የተገደሉበትን እንዲሁም የዓለም አቀፍ ሰብአዊ ሕግ ተጥሶ ሊሆን የሚችሉበትን የአየር ጥቃት በአስቸኳይ ገለልተኛና ግልጽ የሆነ ምርመራ ልታደርግበት ይገባል ሲሉም ገልጸዋል። አሜሪካ የሰዓዳ እስር ቤት ሁቲዎች ስደተኞችን ለማቆየት ይጠቀሙበት የነበረ እንዲሁም በመደበኛነት በዓለም አቀፉ ቀይ መስቀል የሚጎበኝ የስደተኞች ማቆያ ማዕከል እንደሆነ ማወቅ እንደነበረባትም አምነስቲ በዚሁ መግለጫ ላይ አጽንኦት ሰጥቷል። ድርጅቱ በሲቪሎችና በሲቪሎች ንብረቶች ላይ ቀጥተኛ ጥቃቶችን ወይንም ወታደራዊ ኢላማዎችን ባለየ መልኩ ጥቃቶችን በመፈጸም ሰላማዊ ነዋሪዎችን መግደል ወይንም ማቁሰሉ ከተረጋገጠ የዓለም አቀፍ ሕግ ጥሰት ወይም የጦር ወንጀል ተደርጎ ይወሰዳል ያለ ሲሆን ተጎጂዎች እንዲሁም ቤተሰቦቻቸው ለደረሰባቸው
ለደረሰባቸው ዓለም አቀፍ የሰብአዊ ሕግ ጥሰት ሙሉ ካሳ ሊያገኙ እንደሚገባም አመላክቷል። ከ21 ዓመት በታች ለሆኑ ታዳጊዎች የትንባሆ ምርትን መሸጥም ሆነ መጠቀም የሚከለክል አዋጅ ተግባራዊ ሊደረግ ነው ተባለ። በኢትዮጵያ በየዓመቱ ከ16000 በላይ ሰዎች በትንባሆ ምክንያት ህይወታቸውን እንደሚያጡ የአዲስ አበባ የምግብና መድኃኒት ባለስልጣን አስታውቋል። ተጨማሪ አለን። በሀገራችንም ሆነ በዓለማችን ላይ የብዙዎችን አእምሮ ተቆጣጥረው ከጤና፣ ከኢኮኖሚ፣ ከማህበራዊ ግንኙነት አንጻር ሰዎችን እየጎዱ ካሉ የሱስ መንስኤዎች መካከል ትንባሆ ቀዳሚው ተጠቃሽ ነው። ይህንንም ጎጂ አደንዛዥ ዕፅ ለመቆጣጠር በርካታ ሀገራት የተለያዩ እርምጃዎችን እየወሰዱ የሚገኙ ሲሆን የዓለም የጤና ድርጅት መረጃም በዓለም ላይ 151 ሀገራት ህዝብ በሚሰበሰብባቸውና በቤት ውስጥ ማጨስ የሚከለክል ህግ እንዳላቸው ያሳያል። ህጉም ከ10 ሰዎች መካከል 7ቱ ወይንም 5.6 ቢሊዮን የዓለም ህዝብ ሰዎች በሚያጨሱት ትንባሆ ምክንያት ከሚመጡ የጤና ጠንቆች እንዲጠበቁ እንደሚያደርግ ነው ድርጅቱ የገለጸው። በኢትዮጵያም በመዝናኛና ህዝብ በተሰበሰበባቸው አካባቢዎች የትንባሆ ምርቶችን በሚያጨሱና በሚያስጨሱ የገንዘብና የእስራት ቅጣት የሚጥለው ህግ ተግባራዊ መደረግ ከጀመረ ከ5 ዓመት በላይ እንደሆነው ምንጮች ይገልጻሉ። በዚህም ሳቢያ ባሳለፍነው ዓመት የወጣ አንድ ጥናት በኢትዮጵያ ከጠቅላላው ህዝብ 5% ሲጋራ አጫሽ እንደሆነ ገልጾ ይህም አሃዝ አገራችን የሲጋራ አጫሾችን ቁጥር ለመቀነስ ያደረገችው ጥረት ስኬታማ እንደሆነ አመላካች መሆኑን ገልጿል። ሆኖም ግን አሁን ላይ ከአዲስ አበባ ምግብና መድኃኒት ባለስልጣን የተገኘው መረጃ በኢትዮጵያ በየዓመቱ የትንባሆ ተጠቃሚዎች ቁጥር እየጨመረ እንደመጣ ያመለክታል። በተለይ ወጣቶችና የነገ ሀገር ተረካቢ የሆኑ ዜጎች ለችግሩ ያላቸው ተጋላጭነት የጎላ መሆኑ የተገለጸ ሲሆን በዓመት ከ16000 በላይ ሰዎች በትንባሆ ምክንያት ህይወታቸው እንደሚያልፍ ተነግሯል። በዚህም ሳቢያ ባለስልጣኑ ከ21 ዓመት በታች የሆኑ ታዳጊ ልጆች የትንባሆ ምርትን መሸጥም ሆነ መጠቀም እንደማይችሉ የወጣ አዋጅ ተግባራዊ ሊደረግ መሆኑን ገልጿል። አዋጁ ከዚህ በፊት የወጣ ቢሆንም እስካሁን ተግባራዊ ያለመደረጉ የተጠቆመ ሲሆን ከዚህ በኋላ ባለው ግን ከተቀመጠው የእድሜ ገደብ ውጪ ትንባሆ ሲሸጡና ሲጠቀሙ የተገኙ ታዳጊዎች ላይ እስራትን ጨምሮ ሌሎች እርምጃዎች እንደሚወሰድባቸው ተገልጿል። በተጨማሪም ባለስልጣኑ ሜይ 31 የዓለም የትንባሆ የማጨስ ቀንን በማስመልከት ከተማ አቀፍ የጸረ ትንባሆ ንቅናቄን ከሚያዝያ 25 እስከ ግንቦት 23 2017 ዓ.ም በማካሄድ ላይ እንደሚገኝ አመላክቷል። ታንዛኒያ የአሜሪካ ዶላር በአገሯ ጥቅም ላይ እንዳይውል የሚደነግግ ህግ ተግባራዊ ማድረግ ጀመረች። በአዲሱ መመሪያ መሰረት በአገር ውስጥ ግብይት የአሜሪካ ዶላርን ጨምሮ የውጭ ገንዘቦችን መጠቀም የስራ ፈቃድ ከመታገድ አንስቶ እስከ ገንዘብ ቅጣት የሚያደርስ ወንጀል ነው ተብሏል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። ምስራቅ አፍሪካዊቱ ሀገር ታንዛኒያ በአገሯ ለሚፈጸም ግብይት የአሜሪካን ዶላር ጨምሮ የውጭ ገንዘቦችን መጠቀም አግዳለች። የታንዛኒያ ማዕከላዊ ባንክ ባወጣው መግለጫ ከአሁን ወዲህ ታንዛኒያ ውስጥ የውጭ ገንዘቦችን መጠቀም በህግ የተከለከለ ነው ብሏል። ህጉ ሁሉም የሀገር ውስጥ የመንግስትና የግል ግብይቶች በታንዛኒያ መገበያያ ገንዘብ ሽልንግ ብቻ እንዲደረግ እንደሚያስገድድም ተመላክቷል። ባንኩ በዶላር የሚደረጉ የሀገር ውስጥ ግብይቶች እየጨመሩ መሄዳቸው እንዳሳሰበው ሲገልጽ የቆየ ሲሆን ተግባራዊ ያደረገው ህግም ዶላርን ጨምሮ ሌሎች የውጭ ሀገራት ገንዘቦችን በሀገር ውስጥ ግብይት መጠቀም የስራ ፈቃድ ከመታገድ አንስቶ እስከ ተመጣጣኝ የገንዘብ ቅጣት እንደሚያስከትል ደንግጓል። መልካም በሚባል ኢኮኖሚያዊ እድገት ላይ የምትገኘው ሀገሪቱ ከ2010 እስከ 2020 ጥቅል ሀገራዊ ምርቷ ተከታታይ እድገት ቢያስመዘግብም በዚያው መጠን የውጭ ዕዳዋ እያሻቀበ መምጣቱን መረጃዎች ያሳያሉ። ታንዛኒያ በተለይም በወደብ ልማት ዙሪያ ከህንዱ አዳኒ ቢዝነስ ግሩፕ ጋር ስምምነት ተፈራርማ ወደ ስራ መግባቷ ለስራው የሚያስፈልጉ ግብአቶች በከፍተኛ የውጭ ምንዛሬ ወደ ሀገር ውስጥ እንዲገቡ ማስገደዱ የመገበያያ ገንዘብ አቅም እንዲንኮታኮት ማድረጉ ተገልጿል። ሀገሪቱ 25 በመቶ ህዝቧ ከድህነት ወለል በታች ሲሆን የድህነት ምጣኔው ከከተማ ይልቅ በገጠሩ ይከፋል ተብሏል። 8.9 በመቶ የስራ አጥ ምጣኔ ያላት ምስራቅ አፍሪካዊቱ ሀገር እነኚህን ኢኮኖሚያዊ ተግዳሮቶች ለመቅረፍ የተለያዩ የገንዘብ ፖሊሲ ማሻሻያዎችን በማድረግ ላይ ትገኛለች። በገበያ ውስጥ የውጭ ሀገራት ገንዘብ በከፍተኛ ሁኔታ መሰራጨት ታንዛኒያ መገበያያ ገንዘብ ሽልንግ የመግዛት አቅም በእጅጉ እንዲያሽቆለቆል አድርጎታል ያለው የሀገሪቱ ማዕከላዊ ባንክ የምንዛሬ ገበያውን በዚህ ምክንያት መቃወሱን አስታውቋል። በተጨማሪም በውጭ ሀገራት ገንዘብ የሚፈጸም ግብይት መጨመር ሸቀጦችን ለመገበያየት እና ለአገልግሎት ክፍያ የሀገሪቱ መገበያያ ገንዘብ ሽልንግ ተቀባይነት እንዲያጣ ማድረጉም ተነግሯል። የታንዛኒያ ሽልንግ ከዶላር አንጻር ደካማ ገንዘብ ካላቸው
ከ10 የአፍሪካ ሀገራት 8ኛ ደረጃ ላይ የተቀመጠ ሲሆን አንድ የአሜሪካ ዶላር በ2699 የታንዛኒያ ሽልንግ እንደሚመነዘር መረጃዎች ያመለክታሉ። በከፍተኛ የውጭ ዕዳ ጫና ውስጥ የሚገኙ ጥቂት የማይባሉ የአፍሪካ ሀገራት የውጭ ሀገራት ገንዘብ ተጨማሪ ምጣኔ ሀብታዊ ጫና እያሳደረባቸው መሆኑን ተከትሎ በሀገር ውስጥ ግብይት የውጭ ሀገራትን ገንዘብ መጠቀም ማገድ የጀመሩ ሲሆን ምስራቅ አፍሪካዊቱ ሀገር ታንዛኒያም ከዚምባብዌና ዛምቢያ በመቀጠል ይህንን ያደረገች ሶስተኛዋ ሀገር ነች። የጥቁር ገበያው እንዳይቀንስ ምክንያት የነበረው ሰዎች የሚፈልጉትን ያህል የውጭ ምንዛሪ በህጋዊ መንገድ ማግኘት ባለመቻላቸው እንደሆነ ተገለጸ። ብሔራዊ ባንክ ያደረገው ማሻሻያ እንዲመጣም ተደጋጋሚ ጥያቄ ሲቀርብ ነበር ተብሏል። ብዙነህ እንዳለ ዝርዝር አለው። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ገበያ ስርዓትን በይበልጥ ለማሻሻል የተወሰኑ የለውጥ እርምጃዎችን መውሰዱን ገልጾ እነዚህ የለውጥ እርምጃዎች የኢትዮጵያን የውጭ ምንዛሬ ገበያ ከዓለም አቀፍ አሰራር ጋር ከማጣጣም ባሻገር ለአስመጪዎችና ለውጭ ሀገር ተጓዦች የተሻለ ምቹ ሁኔታን የሚፈጥሩ ናቸው ሲል ባደረገው ማሻሻያ ላይ መግለጫ አውጥቷል። የውጭ ምንዛሬ የሚፈልጉ ኢትዮጵያውያንን ማግኘት ይችሉ የነበረው የውጭ ምንዛሬ ባንኩ ባወጣው ተመልክ በመሆኑ የፈለጉትን ያህል ያላገኙ ሰዎች ጥቁር ገበያውን መፈለጋቸው የማይቀር አድርጎትም ቆይቷል። ብሔራዊ ባንክ ከባንክ ውጪ የውጭ ምንዛሬን መሸጥ እንዲችሉ ከ7 ወራት በፊት ፍቃድ የሰጣቸው ተቋማትም በባንክ የሚፈልጉትን ያህል ማግኘት ያልቻሉትን ሰዎች እያስተናገዱ ቢሆንም እነሱም እየሰጡ ያሉት መጠን በቂ ባለመሆኑ ማሻሻያ ሊደረግበት ይገባል በማለት ጥያቄ ሲያቀርቡ እንደነበረ የኢትዮ ፎሬክስ ዋና ስራ አስፈጻሚ አቶ ኤፍሬም ተስፋዬ ለአርትስ ገልጸዋል። ህጋዊ ተግባራት ኖሯቸው የውጭ ምንዛሪ ከባንኮች ማግኘት የማይችሉትን እያስተናገድን ነው። መጠኑ እየጨመረ ያለውም ለዛ ነው። ያ ማለት እነዚህ ሰዎች ከብላክ ማርኬት ወይም ከጥቁር ገበያ ይገዙ የነበሩት ወደኛ ማዕቀፍ ውስጥ ወይም ወደኛ ህጋዊ አሰራር ውስጥ እየገቡ ነው። ከቀን ወደ ቀን ሻጮችም ወደኛ መምጣት ሲጀምሩ ገዢዎችም መንግስትም እኛ የምንሰጣቸውን አገልግሎቶች እያሰፋ አሁን ላይ የምንገበያየው ሃርድ ከረንሲ ኖቱን ነው መሸጥና መግዛት። ሌሎች አገልግሎቶች ገና አልተፈቀዱልንም። ዲማንድ መናኸረጋቸው አሉ። መጠኑም በግለሰብ ደረጃ ከ5000 በላይ አንሰጥም። ያ ሊጨምር የወተወትን ነው። ምክንያቱም ከኛ በቂ ያላገኘ ሰው ጥቁር ገበያ ውስጥ ነው ሄዶ ፍላጎቱን የሚያሟላው። ለጋይ ተግባራት ሊሆን ይችላል። አሁን ታሞበት ሰው ውጭ ሀገር ህንድ፣ ታይላንድ ወዘተርፈ የሚሄድ ሰው 30-40 ሺህ ተጠይቆ እኔ ጋር 5000 ብቻ የምሰጠው ከሆነ ወይም እንደኛ አይነት ተቋማቶች የሚሰጡት ከሆነ ቀሪውን ሳውድ በግዱ ተስቦ ጥቁር የገንዘብ ገበያ ውስጥ ይገባል እና የኛን ስኮፕ በሰፋ ቁጥር ጥቁሩን ገበያ አካባቢ ያለውን ተጽዕኖ እየቀነሰው እንሄዳለን ብዬ አስባለሁ። ባንኩ አስመጪዎች ለውጭ ሀገራት አቅራቢዎቻቸው የሚያደርጉትን የውጭ ምንዛሬ ቅድመ ክፍያ ወይም አድቫንስ ፔመንት መጠን ከ5000 የአሜሪካን ዶላር ወደ 50000 የአሜሪካ ዶላር ከፍ ያደረገ ሲሆን ለውጭ ሀገር ተጓዦች የሚፈቅደውን የውጭ ምንዛሬ ጥሬ ገንዘብ መጠን ለግል ተጓዦች 10000 የአሜሪካ ዶላር፣ ለንግድ ስራ መንገደኞች ደግሞ 15000 የአሜሪካ ዶላር እንደተደረገ ገልጿል። ከዚህም ባለፈ ባንኮች ለውጭ ምንዛሬ አገልግሎት የሚያስከፍሏቸው ወጪዎች ከ4 በመቶ እንዳይበልጡ ተወስኗል። ይህንን ማሻሻያ ጨምሮ መንግስት የሚወስዳቸው አስተዳደራዊ እርምጃዎች ጥቁር ገበያውን ሊቀንስ እንደሚችል አቶ ኤፍሬም ይገልጻሉ። ጥቁር ገበያን እኛ ብቻ ልናስቀረው ወይም ልንደረደረው የምንችልበት እድል የለም። ራሱ የሆነ ሰፊ የሆነ አሰራር የዘረጋ የቆየ ስርዓት እንደመሆኑ ማለት ነው። ጥቁር የገንዘብ ገበያ ውስጥ ያሉ ሰዎች የጥቁር ኢኮኖሚ ተዋናዮች ናቸው። ለምሳሌ ኮንትሮባንዲስቶች፣ ህገወጥ የሰዎች ዝውውር ላይ የሚሳተፉ ሰዎች፣ ህገወጥ የገንዘብ ዝውውር የሚያዘዋውሩ ሰዎች፣ ካፒታል የሚያሸሹ ሰዎች፣ ታክስ የሚሰውሩ ሰዎች፣ እንደዚህ ያሉ ሰዎች ናቸው ጥቁር የገንዘብ ገበያ ውስጥ። ምክንያቱም እነዚህ ነገሮች ለማከናወን ከባንክ የውጭ ምንዛሪ ያገኙ። እነዚህ የመንግስት ህግ የማስከበር ሁኔታ እየጨመረ ሲመጣ በጊዜ ሂደት እየቀነሱ እየጠፉ እየሳሱ የሚሄዱ ናቸው። ብላክ ኢኮኖሚ በመላው ዓለም ያለ ነገር ነው። አደጉ የምንላቸው እና አሜሪካም እስከ 10% ብላክ ኢኮኖሚ ነው። የኛን ያህል ግን በብላክ ማርኬት ያን ያህል እንትን የሚል አይደለም። እነሱ ምናልባት ካውንተርፊት የሆኑ ፕሮዳክቶች ላይ እንደዚህ ገንዘውር ላይ ምናምን ሊሆን ይችላል፣ ድራግ ላይ ምናምን ሊሆን ይችላል። እንደየሀገሩ ብላክ ማርኬት ላይ የሚሳተፈው ተሳታፊ እንትኑ ይለያያል። እኛ ሀገር ግን ቅድም የጠቀስኳቸው እና እነዚህ በሌላ የህግ ማዕቀፍ እየተሸረሸሩ እስካልመጡ ድረስ መግደርደሩ ይቀጥላል። ከ7 ወራት በፊት ፍቃድ ወስዶ ወደ ስራው የገባው ኢትዮ ፎሬክስ በአጭር ጊዜ ውስጥ ከ6 ሚሊዮን ዶላር በላይ ወይም ከ1 ቢሊዮን ብር በላይ ማንቀሳቀስ መቻሉም ተገልጿል። እንግዲህ ሴክተሩ የዛሬ 7 ወር ከነበረበት ዛሬ በከፍተኛ ሁኔታ እየተለወጠ ያለ ነው።
ከቀን ወደ ቀን የኛም አገልግሎት ተደራሽነቱ እያደገ ነው። ሰርቪሱን ሰዎች እያወቁት ነው። ዜጎች እየተጠቀሙበት ነው። መንግስትም ነገሮችን ፋሲሊቴት እያደረገልን ከጊዜ ወደ ጊዜ ነገሮች በጥሩ ሂደት ላይ እየሄዱ ነው። ለዛም ነው እኛ በዚህ 7 ወር ውስጥ ከ17500 በላይ የሚሆኑ ደንበኞች አፍርተናል። ለ16 ዜጎች ዩኒቨርሲቲ ግራጁዌት ላደረጉ የስራ ዕድል ፈጥረናል። ከ$6 ሚሊዮን በላይ አንቀሳቅሰናል። በብር ከ1 ቢሊዮን በላይ ማለት ነው እና ከቀን ወደ ቀን እያደገና እየሰፋ እየሄዳለ ስለሆነ ወያራፒ ደስተኞች ነን። ብሔራዊ ባንክ ከውጭ ምንዛሬ ግብይት ጋር የተያያዙ የባንኮችን አስተዳደራዊ ክፍያዎች ግልጽነት ለማረጋገጥ ከሰኔ ወር 2017 ዓ.ም ጀምሮ በድረገጹ ላይ መረጃዎችን በመደበኛነት ለህዝቡ ይፋ እንደሚያደርግም ታውቋል። ክብራትና ክብራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖራችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን የዕለቱን ዋነኛ ጉዳይና ሀሳቦቹን እንመለስ። ከፍተኛ ቁጥር ያላቸው ኢትዮጵያውያን በሞቱበት የአሜሪካ የአየር ላይ ጥቃት ምርመራ እንዲከፈት አምነስቲ ኢንተርናሽናል ጠየቀ። ከቆይታ በኋላ የተመራረጡ ልዩ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። ሄይፈር ኢንተርናሽናል ለኢትዮጵያ የግብርና ቴክኖሎጂ ፈጠራ ውድድር አሸናፊዎች $20,000 ሽልማት ማዘጋጀቱን አስታወቀ። ሄይፈር ኢንተርናሽናል አዩቲ አፍሪካ ቻሌንጅ 2025ን በይፋ በማስጀመር በኢትዮጵያ ግብርና ላይ ያተኮሩና ሊበለጽጉ የሚችሉ የቴክኖሎጂ ሀሳቦችን የሚያቀርቡ ወጣቶችን ለአራተኛ ጊዜ ማወዳደር መጀመሩን አስታውቋል። ሩሃ ግርማ ተጨማሪ አላት። የአዩቴክ አፍሪካ ቻሌንጅ በአህጉሪቱ ካሉ ታላላቅ የግብርና ውድድሮች አንዱ ሲሆን በዚህም የአፍሪካ ወጣቶችን ኃይል ከተለያዩ አዳዲስ ቴክኖሎጂዎች ጋር በማጣመር በመላው አፍሪካ የሚገኙ አነስተኛ ይዞታ ያላቸው አርሶ አደሮች ንግዳቸውንና ገበያቸውን እንዲያሳድጉ የሚረዳ ነው። ሄይፈር ኢንተርናሽናል ኢትዮጵያ ከመላው ኢትዮጵያ ለተውጣጡና እጅግ ተስፋ ለተጣለባቸው የግብርና ቴክኖሎጂ የፈጠራ ባለሙያ ወጣቶች ከአጋር የመንግስት ተቋማት ጋር በመሆን ለአራተኛ ጊዜ የአዩቴ አፍሪካ ቻሌንጅን በመላው ኢትዮጵያ ለሚገኙ ወጣት አመልካቾች በሙሉ ክፍት አድርጓል። የሄይፈር ኢንተርናሽናል ኢትዮጵያ ዳይሬክተር የሆኑት ቴድሮስ አየለ የግብርናው ዘርፍ ለሀገሪቱ ኢኮኖሚ የጀርባ አጥንት ቢሆንም በሚፈለገው ደረጃ ባለመዘመኑ በዘርፉ ለወጣቶች ፈጠራ በር ለመክፈት አዩቴ አፍሪካ ቻሌንጅ ማስጀመር አስፈልጓል ሲሉ ተናግረዋል። ዲዛይን ስናደርግ የወሰድነው አሰምሽን ምንድነው? ወጣቱን ትውልድ ወደ ግብርና እንዲሳብ ግብርና የሚያዋጣ ትርፋማ የሆነ ሴክተር እንደሆነ አውቆ እዛ ሴክተር ላይ ኢንቨስት አድርጎ እሱንም ጠቅሞ ሀገርንም እንዲጠቅም በተለይ ደግሞ በቴክኖሎጂና በኢኖቬሽን የታገዘ የግብርናውን ዘርፍ የሚያዘምን አይዲያ ያላቸውን ልጆች አወዳድረን ብናበረታታ አንደኛ ወጣቱ ትውልድ ወደ ግብርና እየተሳበ ይመጣል። መሳብ ብቻ ሳይሆን እዛ ሴክተር ላይ እውቀቱንና ክህሎቱን አፍስሶ ራሱን ተጠቃሚ ይሆናል። እንደገና ደግሞ አሁን ያለብን ከሴክተሩ ላይ ያለውን ትልቅ ችግር በተለይ ስሞልሆልደር ፋርመርስ እና ፓስቶራሊስት ያለባቸውን ችግር ለመቅረፍ ያግዛል በሚል ህሳቤ በአፍሪካ ደረጃ ነው ይሄ አዩቴ ቻሌንጅ የተጀመረው። ዳይሬክተሩ አክለውም ከዚህ በፊት በተካሄዱ ውድድሮች በተወዳዳሪ ወጣቶች የሚያስደንቁ የፈጠራ ሀሳቦች ቀርበው እንደነበር አስታውሰው እነዚህ የፈጠራ ሀሳቦች ከኢትዮጵያ አልፈው በአፍሪካ ደረጃ አሸንፈውና ለውጥ ያመጣሉ ተብሎ ታምኖባቸው እየተሰራባቸው ነው ብለዋል። ወጣቶቻችን ያላቸውን እውቀት ያላቸውን ኢኖቬሽን ይዘው መጥተው ተወዳድረው እንዲያሸንፉ ማሸነፍ ብቻ ሳይሆን ያሸነፈ አይዲያቸው ከኢትዮጵያም አልፎ በአፍሪካ ደረጃ ተወዳድሮ ለኢትዮጵያ ስሞልሆልደር ፋርመርስ ብቻ ሳይሆን በአህጉር አቀፍ ደረጃ ላሉ ስሞልሆልደር ፋርመርስ ውጤት እንዲያመጣ ምርትና ምርታማነትን እንዲያሳድግ ሴክተሩን እንዲያዘምን ነው ሄይፈር እየሰራ ያለው። ግሮስቲፕ ኮንሰልቲንግ ፒኤልሲ የተሰኘ ድርጅት ዋና ስራ አስፈጻሚ የሆኑት ሀምዲኖ ሚዴሶ በበኩላቸው ለተወዳዳሪ ወጣቶች የ5 ቀን ስልጠናና የማማከር አገልግሎት እንደሚሰጣቸው ተናግረዋል። ትሬኒንግ እንሰጣቸዋለን። ካምፓሲቲ ቢልዲንግ የ5 ቀን ስልጠና ሰጥተን እዚያ ቆይተን አወዳድረን ከዛ ወደ ቶፕ 10 ቶፕ 5 ቶፕ 3 ይወጣል። ስለዚህ አግሬሲቭ የሆነና ፌር የሆነ አፕሮችን እንከተላለን። ውድድሩ በመላው ኢትዮጵያ ለሚገኙ ወጣት አመልካቾችና
በፈጠራ ስራዎቻቸው ልቀው ለሚመጡ ወጣት የአግሪቴክ ፈጠራ ባለሙያዎች እድል እንደሚፈጥር ተነግሯል። ክቡራን ተመልካቾች አሁን ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የምሽት ስፖርታዊ መረጃዎቻችንን ስንጀምር ትውልደ ኢትዮጵያዊ እግር ኳስ ተጫዋች ጋዲ ክንዴ ህይወቱ አለፈ። በአውሮፓውያን ዘመን አቆጣጠር 1993 በአዲስ አበባ የተወለደው ጋዲ በደረሰበት ህመም ምክንያት በ31 ዓመቱ ህይወቱ ማለፉን ዘጋርዲያን አስነብቧል። ጋዲ ለእስራኤል ከ21 ዓመት በታች ብሔራዊ ቡድን ጀምሮ እስከ ዋናው ብሔራዊ ቡድን ድረስ በርካታ ጨዋታዎችን ተሰልፎ መጫወት ችሏል። በዘንድሮ የውድድር ዘመን በእስራኤል ሊግ የተሳተፈ ለሚገኘው ማካቢ ሃይፋ 33 ጨዋታዎችን ያደረገው አማካዩ ጋዲ 2 ግቦችን ማስቆጠር ችሎ ነበር። ተጫዋቹ ከማካ ሃይፋ በተጨማሪ ለአሜሪካ ሜጀር ሊግ ሶከር ስፖርቲንግ ካንሳስ ተጫውቶ አልፏል ሲል ዘጋርዲያን አስነብቧል። ትላንት ምሽት በተደረገ የእንግሊዝ ፕሪሚየር ሊግ 37ኛ ሳምንት መርሃ ግብር በኤፍኤ ካፕ ፍጻሜ ምክንያት ጨዋታቸውን ያላደረጉት ማንቸስተር ሲቲ እና ክሪስታል ፓላስ ሁለቱም ድል ቀንቷቸዋል። የአውሮፓ ሻምፒየንስ ሊግ ቦታን ለማግኘት ጥረት እያደረገ የሚገኘው ማንቸስተር ሲቲ በኢታድ ስቴዲየም ምሽት 4 ሰዓት በርንማውዝን አስተናግዶ 3-1 በሆነ ውጤት ማሸነፍ ችሏል። የባላንዶር አሸናፊውን ሮድሪን ከጉዳት መልስ ያገኙት ዋሰማዮቹ በሜዳቸው ወሳኝ 3 ነጥብ አሳክተዋል። በምሽቱ ጨዋታ ልዩ የነበረው ክስተት ላለፉት 10 ዓመታት በማንቸስተር ሲቲ ቆይቶ 284 ጨዋታዎችን አድርጎ 16 ዋንጫዎችን አሸንፎ 72 ጎልና 116 ለጎል የሚሆን ኳስ አመቻችቶ በማቀበል በፕሪሚየር ሊጉ ከታዩ አስደናቂ አማካዮች አንዱ መሆኑን ያስመሰከረው ቤልጂየማዊ ኮከብ ኬቪን ደብራይነ በይፋ በኢታሃድ ከማንቸስተር ሲቲ ደጋፊዎች ጋር ተሰናብተዋል። በጣም ስሜታዊ በነበረው ምሽት አሰልጣኝ ፔፕ ጋርዲዮላን ጨምሮ በርካታ ደጋፊዎች በፍቅር ሲያነቡ ታይተዋል። የ33 ዓመቱ አማካይ በአመቱ መጨረሻ ከውሃ ሰማያዎቹ ጋር ላለፉት 10 ዓመታት የሞቃውን ጋብቻ ውል በመፍታት አዲስ ህይወት የሚጀምር ይሆናል። ወትሮም ከዋክብቶቹን በክብር በመሸኘት የተመሰገነው ማንቸስተር ሲቲ ለዚህ ቤልጂየማዊ አማካይ በኢታሃድ ፊት ለፊት ሐውልት እንደሚያሰራለት ገልጿል። ተጠባቂው የዩሮፓ ሊግ ፍጻሜ ዛሬ በስፔን ሳን ማሜስ በሊጉ ደካማ ዓመት ያሳለፉትን ሁለቱን የእንግሊዝ ቡድኖች ያፋልማል። የዩሮፓ ሊግ የፍጻሜ ጨዋታ ዛሬ ምሽት 4 ሰዓት ሲደረግ ማንቸስተር ዩናይትድ ከቶትንሃም ሆትስፐር ዋንጫውን ለማንሳት የሚያደርጉት ጨዋታ ይጠበቃል። በስፔን ምድር በአትሌቲኮ ቢልባኦ ሳን ማሜስ የሚደረገው የፍጻሜ ጨዋታ ለሁለቱም ቡድኖች እጅግ አስፈላጊ ነው። በእንግሊዝ ፕሪሚየር ሊግ ደካማ የውድድር ዓመት ያሳለፉት ሁለቱም ቡድኖች ዋንጫውን ማሸነፍ አንድም ለቀጣይ ዓመት የአውሮፓ ሻምፒየንስ ሊግ ተሳትፎ ለማግኘት በሌላ በኩል ደግሞ በውድድር ዓመቱ የተከፋውን ደጋፊ ለመካስ ያላቸው ብቸኛ ተስፋ ነው። ማንቸስተር ዩናይትድ ምንም ጨዋታ ሳይሸነፍ ለፍጻሜ የደረሰ ሲሆን ዛሬ ፍጻሜውን ጨዋታ በሚያደርግበት ሳን ማሜስ ሜዳ አትሌቲኮ ቢልባኦን 3-0 ማሸነፉ ይታወሳል። በ2017 በጆዜ ሞሪኒዮ የተመራ አያክስን አሸንፎ የዩሮፓ ሊግ አሸናፊ የነበረው ማንቸስተር ዩናይትድ በሌላኛው ፖርቹጋላዊ ሩበን አሞሪም የተመራ ዋንጫውን ያሳካው ይሆን የሚለው የሚጠበቅ ይሆናል። ቶተንሃም በሊጉ ደካማ የውድድር ዓመት ያሳለፈ ቢሆንም በዩሮፓ ሊግ አሸንፎ የመጣቸው ቡድኑ በዩሮፓ ሊግ የነበረውን ጥንካሬ የሚያሳይ ነው ተብሎለታል። የዩሮፓ ሊግ ዋንጫን ቶተንሃም 2 ጊዜ ማንሳት የቻለ ሲሆን ማንቸስተር ዩናይትድ 1 ጊዜ ዋንጫውን አሸንፈዋል። ከዋንጫ በላይ ብዙ ትርጉም ያለውን 90 ደቂቃ ለማሳለፍ ሁለቱም ቡድኖች ስፔን የደረሱ ሲሆን የአትሌቲኮ ቢልባኦ ሜዳ ሳን ማሜስ የምሽቱን ድራማ ለማስተናገድ የተመረጠ ሜዳ ነው። በመጨረሻም ሪያል ማድሪድ ሳይጠበቅ የአትሌቲኮ ቢልባኦን የፊት መስመር ተጫዋች ኒኮ ዊሊያምስን ለማስፈረም እንቅስቃሴ መጀመሩን ፋብሪዚዮ ዘግቧል። የተጫዋቹ ውል ማፍረሻ 58 ሚሊዮን ሲሆን ሪያል ማድሪድ ክፍያውን ለመፈጸም ፈቃደኛ መሆኑን አሳውቋል። ከብራዚላዊ የፊት መስመር ተጫዋች ሮድሪጎ ጋር በክረምቱ የሚለያዩት ሎስ ብላንኮቹ የተጫዋቹን ዝውውር በቅርብ ቀናት ሊያጠናቅቁት ይችላሉ ሲል ማርካ ዘግቧል። በተያያዘ ዜና የሪያል ማድሪዱ እንግሊዛዊ ኮከብ ጁድ ቤሊንጋም ከክለቦች የዓለም ዋንጫ በኋላ ትከሻውን ቀዶ ጥገና እንደሚሰራና በዚህ ምክንያት ከ2 እስከ 3 ወር ድረስ ከሜዳ እንደሚርቅ ተገልጿል። ተጫዋቹ ይህንን ዓመት ከነጉዳቱ እንደተጫወተ ዘ አትሌቲክስ ዘግቧል። ወደ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ ያመሰገንን። ከዜናዎቹ ጋር ጽዮን ላይኩን አብሬያችሁ ቆይታ አድርጋለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።